ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛ ቤተሰብ ማለት ነው። ሁላችሁም ስለምታበረታቱኝ በቅንነትና በመልካምነት ላይክ እያረጋችሁ ስለምታልፉ ከልብ አመሰግናለሁ። ቤተሰቡም ያልሆናችሁ በቅንነት ሰብስክራይብ እያረጋችሁ ለፉ ማለት ነው። እንግዲህ ምሳሌ ክፍል 16 ይዤላችሁ መጥቼ ያለው ማለት ነው። እንግዲህ ማህሌት እንግዲህ ጉደኛዋ ማለት ነው ብሩክ በተኛበት እንግዲህ እሱ ምን አለብኝ ብሎ ተኝቷል። እሷ መጥታ እንግዲህ ነገር ለመፈለግ ማለት ነው ወይም ደግሞ ለማሳሳት እንግዲህ ብሩኬም እንግዲህ ንቁ ነው ብንን ሲል ማህሌት ናት ማለት ነው። ምን ልታደርጊ ደግሞ የተኛውበት ቦታ መጣሽ ብሎ እንግዲህ እሱም እንግዲህ በድንጋጤ አጣደፋት ማለት ነው። አይ ብሩክ ይቅርታ፣ ዝም ብዬ ለመቀመጥ መጥቼ ነው አጠገብህ ምናምን ብላም ስትልም እንዴት አንቺ እንዴት እንደዚህ አይነት ታረጊኛለሽ? እንግዲህ ብሩክ ተኝቶ ነበር። እሷ ጎንበስ ብላ ልስመው ስትል እሱ ደግሞ እንቅልፉ ተኝቶ ነበረ። ብሩኬ ብንን ብሎ እንግዲህ ካለበት ደንግጦ ተነሳ። እሷን በጣም ደነገጠች። ያለችበት ቦታ ሁላ እንግዲህ ጥፍት ብሏታል በድንጋጤ ማለት ነው። እንግዲህ ያው ማህሌት እንግዲህ ዞራ ዞራ ለቅድስትም እንግዲህ አዛ ሆናለች። እንግዲህ ቅድስትዬ ምግብ እየሰራች ኩሽና ገብታ እንዶ ላግዝሽ በማለትም ቅድስትዬ ማመሰግናለሁ፣ ተዮ ራሴ እሰራለሁ። እንዶ ይሄ ኩሽና ምንም እኮ እስከዛሬ እኔ ከወጣሁም ጀምሮ የተቀየረ ነገር የለም በማለትም አዎ ምንም የተቀየረ በራሱ ጊዜ እንዴት ይቀየራል ሰው ካልቀየረው ብላታለች ማለት ነው። ቅድስትዬ ማለት ነው። እንግዲህ ቅድስትና ብሩኬ እንግዲህ ተቀምጦ አንዳንድ ነገር እየተነጋገሩ ነበረ። በመሀልም ደግሞ ያ ሁለቱ እንግዲህ ቅድስትና ብሩኬ እንግዲህ ሊሳሳሙ ሲሉ እንግዲህ ይቺ ቀልቃሊት ማንኳኳት የለም ምን የለ ዝም ብላ ሮጣ ላያቸው ላይ በመሄድ በጣም ሁለቱ ደንግጠዋል። ቅድስትና ብሩኬ ማለት ነው። ምንድን ነው አንቺ እንደ ፈረስ ሲያሯሩጥሽ ላይ ሰው በሰው በላያችን ላይ ዝም ብለሽ ምትሮጭ ምን ሆነሽ ነው ብሎ እንግዲህ ብሩኬን በጣም ተቆጥቷታል ማለት ነው። እሷም ይቅርታ በቃ ብሩኬ ይቅርታ ምናምን ብላ እንግዲህ እንደምታውቋት ናት ማለት ነው። ከዛ ያ ስላየች መጀመሪያ እንግዲህ ብሩክና ቅድስት እያወሩ የነበረው ሁሉ እንግዲህ የአንዳንዱ ጥግ ይዛ እየሰማች ነበረ ማለት ነው። እና ብሩኬ ሊስማት ሲል ቅድስትም አጋጣሚ ነው የደረሰችባቸው። ግን እሷ ያው ተዘጋጅታለች። እነሱ ሁላ ሲያወሩ እሷ እየሰማች ነበረ መሀሌት ማለት ነው። ያ ነገር ስላየች ኩሽና ሄዳ ለቅድስት እንደው ምንም ያደረጋችሁት ነገር የለም እንዴ? ምንም ስትሳሳሙ እኮ አይቻቸዋለሁ እና አብሮሽ ተኝቶ ያውቃል ወይ ሁላ ብላ እንግዲህ ለቅድስት ጠይቃታለች። ቅድስት ብሩኬ እንደዚህ አይነት ነገር አያደርግም፣ እኔም አላደረግኩም፣ ዝም ብለሽ ያላየሽው ነገር አታውሪ በማለትም እንግዲህ ቅድስት መልሳላታለች። ያው ሲሳሳሙ ስላየች ነው መጀመሪያ ማለት ነው። እንዴት እንዲህ አይነት ነገር ትናገሪያለሽ? ብሩክ እንዲህ አይነት ነገር አይፈጽምም አያደርግም በማለት እንግዲህ ቅድስትም ደግሞ ያላየሽው ነገር አታውሪ በማለትም ስትላት አይቻችኋለሁ፣ እኔ አይኔንማ በደንብ አሳምሬ አምነዋለሁ በማለትም እንግዲህ አይቻቸዋለሁ ነው እሷ ስትሳሳሙ አይቻቸዋለሁ። እንግዲህ አብረሽ ተኝተሽ አታቂም፣ ሌላ የተፈጠረ ነገር የለም በማለትም እንደዚህ አይነት ነገር ግን ባታስቢ መልካም ነው። እንዲህ አይነት ነገር እንግዲህ በዛ ላይ ደግሞ ልታገቢ ነው አሉ። እንኳን ደስ አለሽ ቅድስት፣ በዛ ላይ ሚስቱም ልትሆኝ ነው የብሩኬ ሚስት በማለትም እንግዲህ ለቅድስት እንግዲህ አብስራታለች ማለት ነው። በአምላክሽ እኔም በጣም ደስ ብሎኛል። እርጉዝ ነሽ ግን አለቻት። እንዴ አንቺ ምን ሆነሽ ነው ግን እንዲህ አይነት ዱብዳ ላይ የምትጥይ የት አይተሻል? በማለትም አይ ስትሳሳሙ ስላየኋችሁ ስትሳሳሙ አይቻቸዋለሁ። ስለዚህ እርጉዝ መስለሽኝ ነው ምናምን። ማነው የሚያረግዘው ግን እንዲህ አይነት ነገር? ከዚህ ቤት እኮ ማንም ሰው የለም አንቺ ነሽ እንጂ ያው ከብሩኬ ሌላ ማን አለ እዚህ ቤት ከአንቺ በስተቀር ሌላ ማን አለ ብለሽ ነው ያው አንቺ ነሽ እንጂ። ስለዚህ በዛ ላይ የምታረግዡም ከብሩኬ ጋር ነው በማለት እንግዲህ ያለ ነገር ሁሉ እንግዲህ እሷ ጥግ ይዛ ነበረ እንግዲህ ስታዳምጥ የቆየች ማለት ነው ማህሌት እንግዲህ ቅድስት ራሱ ተገርማ እኔ ስነ ስርዓት ያለኝ ሰው ነኝ፣ ሳላገባ እንኳን ማርገዝና ልጅ መውለድ ምንም ነገር አላደርግም፣
ምንም ነገር አልፈጽምም ትላታለች። እንዴ ስትሳሳሙ እኮ አይቻለሁ እና አንቺ ስለተሳሳምሽ ብቻ ይሄ ነገር ይደረጋል ወይም ደግሞ እርግዝና ይከሰታል ማለት ነው እንዲህ በማለትም ለማንኛውም ማግባትሽ ሰምቻለሁ፣ እንኳን ደስ አለሽ፣ በቃ ብሩክ ባለሽ ልታረጊው ነው በማለትም እንግዲህ ደጋግማ ያው ለቅድስት እንግዲህ ከብሩኬ ጋር መሆኗ በጣም በጣም እንግዲህ አንገብግቧታል ማለት ነው። እንግዲህ ብሩክም አምልጧታል ማለት ነው። ታዲያ ግን እሺ ባለፈ እኮ አይቻችኋለሁ፣ ግን እያሟሟቃችሁ ነው ወይስ ምንድን ነው? ሰርጋችሁስ መቼ ነው? ቀን ተቆረጠ እንዴ? ቅድስት ትላታለች ማለት ነው። ቅድስትም ምንም አላየሽም፣ ያየሽውን አይ አይንኝም አይኔ በፍጹም ተጠራጥሬ አላቅም፣ አይቻቸዋለሁ። ብትጠራጠሪ ይሻላል። ምንም አላየሽም ግን ማህሌት ብሩክ እኮ ድሮም እኮ ይወድሻል። ከኔ ጋር እንኳን ተኝቶ ተቀምጦ አንቺን ነበረ ቀንና ሌሊት የሚያሰላስል። አንቺን እኮ በጣም ይወድሻል። ቅድስት ለምን ተዋሽኛለሽ? ወይስ እያሟሟቃችሁ ነበረ? እኔ እኮ በግልጽ ደርሼባችኋለሁ። ደግሞ የገዛ አይኔ እንዴት አላምነውም? በአይኔ በብረቱ እኮ አይቻለሁ ስትሳሳቡ ብላ እንግዲህ ግጥም አርጋ ምሰራበት ኪችን ገብታ እንግዲህ ማህሌት እንግዲህ ዛታለች ለቅድስት ማለት ነው። ይሄው አሁን ራሱ አሁን ራሱ የዋሸሽኝ ነው እርግጠኛ ነኝ እንጂ አብራችሁ ግን አድራችኋል። አብራችሁ እንዳደራችሁና አብራችሁ እንዳሳለፋችሁ እኔ ታውቆኛል። አሁን ራሱ የዋሸሽኝ ነው፣ አይኖችሽ ይናገራሉ በማለት እንግዲህ ለቅድስት እንግዲህ ከአንቺ ራሱ ከተለየ በኋላ እኮ አንድ ቀን እረፍት ሰጠሽው አታውቂም ማህሌት። መች እረፍት ሰጠሽው? ስታንከራትችው እሱም የተለያየ ቦታ ሲንከራተት ነው የከረመ። መች እረፍት ሰጠሽው? እንኳን ከኔ ጋር እንደዚህ አይነት ላይፍ ላይ ያሳልፍ ቀርቶ ለራሱም አንድ ሴኮንድ ጊዜ አጥተዋል ትላለች ቅድስት። አሀ እየወቀስሽ ነው ማለት ነው አሁን ትላታለች። አይ እኔ እየወቀስኩሽ አይደለም። ስለዚህ እሱ ራሱ እስከ ዛሬ ሲዋከብ አንዴ ሲጠፋ አንዴ ሲገኝ እንደዛ አይደል እንደ ከረሙ እና እየወቀስሽኝ ነው ደጋግመሽ አለቻት። እየነገርኩሽ ነው፣ እየወቀስኩሽ ሳይሆን እየነገርኩሽ ነው በማለትም እንግዲህ ያለው ነገር ስለዚህ ግን በፍጹም አንቺ የምትይው ነገር ብሩክ አላደረግም እና እስካሁን ምንም አልተኛንም እያልሽኝ ነው ቅድስት በማለትም አዎ እንዶ ተኝተናል ብዬ ላሳብዳት ብላ መልሳ ምን አልሽኝ ግን አብራችሁ ግን እስካሁን ግን አልተኛችሁም ቅድስት ስትላት አይ ምንም ነገር የለም አሁን ማወቁ ለአንቺ ምን ይጠቅምሻል በማለትም እንግዲህ ቅድስት መልሳላታል። እንግዲህ ታንገብግባለች ማህሌት ማለት ነው። ገና ለገና ከብሩኬ ጋር ትተኛለች ብላ ወይም ብሩኬ ታገባለች ብላ አንዱ ስፍስፍ ብላለች እና ከነ ብሩኬ ቤትም ደግሞ በፍጹም አልወጣም እኔ እዚሁ አንገቴን ረዱኝ እንጂ በማለት እንግዲህ አትወጣም ከቤት መንቢ ብላለች። ያው ግራ ተጋብተዋል። መድብል ደግሞ አብረን ብሰራ አሳምነናት ከአንተ ጋም ደግሞ አንተ ይቅር ብለሃት አስታርቀናት በማለትም ብሩኬ ደግሞ በፍጹም እኔ አላስበውም በኋላ ልጄ ምሳሌ አንድ ነገር ብታረግብኝስ እሷ ምኗም አይታመንም በማለት ስለ ማህሌት መድብል ማቅኔ እንጂ አንተ አይደለህም። እኔ ስለ ማህሌት በደንብ ጠንቅቄ አውቃታለሁ፣ አንተ የምታውቀው ነገር የለም በማለት እንግዲህ ብሩኬም እንግዲህ እዛ ቤት እንድትኖር አይፈልግም። በጣም ፈርቷታል። መድብል ግን ከኛ ዝናም አንዳንድ ነገርም ታመጣልናለች። ስለ ዝናም ወደ ዝና ደግሞ አትሄድም ተመልሳ። ዝናም ከእሷ ጋር መስራት አይፈልግም። አስረግጦ ነው እኔ ጋር ድርሽ እንዳትይ ብሎ ያባረራት። ስለዚህ ከኛ ጋር ተቀናይታ ብትሰራ ይሻላል፣ አንዳንድ ነገርም ትረዳናለች ብሎ ብሩኬ ሲጠይቀው መድብል ይፈልጋል ከማህሌት ከነሱ ጋር እንድሰራ አንዳንድ ነገር ትጠቅመናለች በማለት ብሩኬ ደግሞ በፍጹም የምትሆን ሴት አይደለችም፣ በጣም ከባድ ሰው ናት። አንተ ስለ እሷ በደንብ አታውቅም፣ እኔ ስለ እሷ በደንብ ጠንቅቄ አውቃለሁ። በጣም ከባድ ሰው ናት። እኛ በተኛንበት እንኳን አንድ ነገር አድርጋን ነው የምትሄድ በማለት ብሩኬ እንግዲህ ምንም ነገር አልተዋጠለትም። መድብል ግን ምንም አታመጣም፣ አንተ ብቻ ይቅር በላትና ከኛ ጋር አብራት ስራ በማለት ነግሮታል። ብሩኬ ግን በፍጹም አይሆንም እንደዚህ አይነት ነገር ብሎታል ማለት ነው። እንግዲህ
ለመሆኑ ግን ኪችኑ ናፍቆኛል ስቲ አልነበረም እንዴ? እስቲ ባይሆን እንኳን ለራስሽ እንኳን ኪችን ግቢና ሴትነትሽን አሳይኝ፣ ጉድ ጉድ በይ እስቲ። የምትበይው ነገር እንኳን ባይሆንም እየሰራሽ ብይ በማለትም እንግዲህ ቅድስት ማለት ነው እንግዲህ ንድድ ብላለች ቅድስት ማለት ነው። አስቡ ኩሽና ሁላ አልተቀየረም እንደነበረ ነው፣ ምንም ለውጥ የለም እያለቻት ማለት ነው፣ እየጨቀጨቀቻት እንግዲህ አይ ባክሽ እኔ መስራቱ ራሱ ጠፍቶብኛል፣ ሌላ ቀን ታስተምርኛለሽ። እኔ አሁን በጣም ጭንቅላቴ ቢዚ ሆነዋል። እኔ አሁን ስለዚህ ምግብ እንደሆነ አንቺ መስራትሽ አይቀርም፣ በሰራሹ ቀብረር ብዬ እበላለሁ በማለትም እንግዲህ በቃ እዚህ ቤት ልትኖሪ ነው እንዴ? እሱን አላውቅም፣ ግን አንቺን ይቅር ካልሽኝ ብሩክም ይቅር ካለኝ ምሳሌ ራሱ ይቅርታ ካደረገችልኝ እኔ መሄጃና መግቢያ የለኝም ከአሁን በኋላ ያው እዚሁ እቀመጣለሁ። ግን አንቺ ይቅር ካልሽኝ ሁላችሁም ይቅር ካላችሁኝ ግን እዚህ እኖራለሁ በማለትም እንግዲህ አስረግጣል ቅድስት ነግራታል። ቅድስትም ደግሞ ተቀመጪም ሂጂ ያላለቻትን ፊቷን አዙራ ኧረ ደፋር መግቢያና መጠለያ የለኝም ትላለች እንዲህ በማለት እንግዲህ ቅድስትን በጣም ተገርማለ። እኔ ምንም መውደቂያ የለኝም፣ እዚህ ብኖር ደስ ይለኛል፣ በደስታ ነው። ኧረ መውደቂያ የለኝም ትላለች እንዴ እቺ ደፋር፣ ትንሽ እንኳን ሼም የላትም እንዴ በማለት ቅድስት ደግሞ እየሰራች ነበረ። በጣም ተናደደች ማለት ነው። ከዛ እሷን በሩን ዘግታ ወጣች ማለት ነው። ጭራሽ መውደቂያ የለኝም ትላለች። ደፋር እንዴት አይነት ነገር ነው በማለት እንግዲህ በጣም የሚያሳዝን ነገር ነው። እንግዲህ ትህትና እስካሁን ድረስ እንደታፈነች ነው። እንግዲህ ለምንድን ነው ግን ከዚህ ሁላ መከራና ስቃይሽ እወድሃለሁ ብለሽ ብትኝ ጥሩ አይደል እንዴ? እወድሃለሁ ብትኝ ነገሮች ሁላ ይቀሉ ነበረ። ለምን እኔ የታውቅሃለሁ እወድሃለሁ የምትኝ በማለትም እንግዲህ ትህትና ብዙ ጊዜ ብዙ ቀናት አስቆጥራለች። ዝና አንድ ክፍል ውስጥ እንግዲህ አስቀምጠው መከራዋ ያበላት ይገኛል። ዛሬ ግን አልቆልሻል። በቃ ዛሬ እንግዲህ መገላገልሽ ነው። እኔ ለምኜሻለሁ፣ እምቢ ብለሽኛል። ምንም ነገር ብዙ ሰዓት በትዕግስት ጠብቄሻለሁ፣ ምንም አልሰማም ብለሻል። እንግዲህ የመጨረሻሽ ሊሆንም ይችላል ዛሬ። ምን ነው ልትገሉኝ ነው እንዴ? በማለት እንግዲህ ትህትና እንግዲህ እስካሁን ድረስ እንግዲህ ዝና እንግዲህ ፊዳዋ እያበላት ይገኛል ማለት ነው። እስካሁን ድረስ እንግዲህ ያለቀቃትም እኔ ለቤተሰቦች የብር ያሁላ ብር ቆርጥመህ በልተህ እኔም እዚህ ስንት ቀናታት አልፈዋል። ስለዚህ አንድ ክፍል ውስጥ እዚህ ውስጥ አጉረህኛል፣ እረተው እረተው በማለት እንግዲህ ብትለምነውም በቃም ብለሽኛል፣ እንግዲህ ያውስ መጨረሻሽ ጠብቂ በማለት እሱም እንግዲህ እያስፈራራሃኝ ነው ማለት ነው፣ ልትገለኝ ነው እንዴ እያለች አንተ እኮ ለወራት ነው አስረህ ያሰቃየኸኝ፣ የቤተሰቦችም ሀብት ንብረት እንዳለ ሸጣ በልተሃል። ስለዚህ ይሄው እያሰቃየኸኝ ነው። እንዴት እንደዚህ ሁላ እያደረግከኝ ግፍና በደል እየወረደብኝ፣ እንዴት አንተ በሙሉ ቃሌ እወድሃለሁ እንዴት ብዬ ምልህ እኔ አንተ የታውቅሃለሁ ሲጀመር በማለትም እንግዲህ አስረግጣ ነግረዋለች። በፍጹም እወድሃለሁ በፍጹም እወድሃለሁ ብዬ በቃሌ አልልም ስትለው ለመዳን ብለሽ በህይወት ለመኖር ከፈለግሽ እወድሃለሁ በይኝ፣ አለበለዛም ይከተልሽን አንቺ ታውቂያለሽ በማለት እንግዲህ ዝና እንግዲህ እያስፈራራት ይገኛል። እሷ ግን በፍጹም እኔ በግድ እወድሃለሁ ስላልኩ ምን አይነት ደስታ ይሰጥሃል እንዴ? በደንብ አድርጎ ነው የሚያስደስተኝ፣ እወድሃለሁ ብቻ በይኝ። ስለዚህ በደንብ አድርጎ ደስታ ይጨምርልኛል። ስለዚህ እወድሃለሁ ብትኝ ይሻላል ከዚህ ሁላ መከራና በደል ቀናታት፣ ወራት እንግዲህ በደንብ አድርጌ እንግዲህ የተቻለኝና ያክል ለምኜሻለሁ። ከዚህ በላይ ግን አልሰማም ካልሽ እንግዲህ የሚከተለውን ታያለሽ በማለት እንግዲህ ዝና አስረግጦ ነግሯታል ማለት ነው። ቤተሰብ በጣም ከባድ ነው። በጣም ማህሌት እንግዲህ ግራ ተጋብታለች። ብሩኬ ክፍል ውስጥ ተቀምጣ እንግዲህ ኢፍራታ ላይ ደውላ ማህሌት እንዴት ነሽ? ኧረ እኔ እኮ አሁን በጭንቅ ሞትኩኝ። አሁን ያለሁት ብሩኬ ክፍል ተቀምጫ አለሁ
እንግዲህ ምግብም አልሰጥም ብሎኛል ኤፍራታ። ምን ላደርግ? ምን ይሻለኛል? የተቀመጥኩም እንግዲህ ብሩኬ ክፍል ነው እንደነገርኩሽ፣ በጣም ተጨናንቄ ያለው በማለት እና ምን ይደረግ ሰርተሽ ቢያ ምን ይደረግ አሁን ለአንቺ ብሎ ደግሞ እነሱ ምግብ እየሰሩ ያቀርቡልሽ እንዴ? ተነሽና ሴት ልጅ አይደለሽ እንዴ? ተነሽና ሰርተሽ ቤት ትላታለች ኤፍራታ ማለት ነው። አንቺ ሁሉም ነገር እኮ ቀላል ነገር ነው የምታደርጊ፣ ሁሉም ነገር እንደ ቀላል ነው የምታስቡ ኤፍራታ። እኔ እኮ ምን መፍትሄ ታመጭልኛለሽ ብዬ ነው አንቺን ማማክርሽ በማለት እኔ በዛ ላይ ምግብ ከበላሁ 2 ቀኔ ነው ስትላትም፣ ግን እኔ ምልሽ እስከ መቼ ነው ግን እንደዚህ ተጨናንቀሽና አይምሮሽን እንደዚህ አጨናንቀሽ የምትኖሪ ሰው ቤት ላይ? ለምንድን ነው ግን ራስሽን ችለሽ ማትኖሪ? ሁሌ የሰው ጥገኛ ሆነሽ ምትኖሪ በማለትም እንግዲህ ኤፍራታ እህቷ እንግዲህ በጣም ተቆጥታታለች ማለት ነው። አላውቅም ምናልባት እስከ መሞት ድረስ ባይሆን ብሞት እንኳን እዚህ ብሞት ይሻለኛል በማለትም ሞት እንደሆነ አይቀርም ግን እዚሁ ብሞት ሞትማ ሲፈልጉት አይመጣም። አታቂም እንደ ይሄ። ስለዚህ አሁን ደግሞ አንቺ ስለፈለግሽ ሞት መቼም ቢሆን አትሞችም። ያለሽ አማራጭ ከነሱ ጋር እግራቸው ላይም ተደፍተሽም ቢሆን ብሩኬ እግር ላይ ተደፍተሽም ቢሆን ከሱ ጋር አብረሽ መሆን አለብሽ። ከዛ ቤት ግን ፍንክች ብለሽ እንዳትወጪ በማለትም እንግዲህ ኤፍራታ እንግዲህ ከባድ ማስጠንቀቂያ ለማህሌት ሰጥታታለች ማለት ነው። ከዛ ከወጣሽ ግን በቃ አልቆልሻል፣ ምንም መላ የለሽም፣ የምታደርግም ነገር የለም። ባይሆን ከነሱ ጋር ጥሩ ኮንታት አርጊና ጥሩ ነገር ከነሱ ጋር ጥሩ ነገር ፈጥረሽ ከመድብልና ከብሩኬ ጋር እንግዲህ አብረሽ ተቀናይተሽም ትሰሪያለሽ። ስለዚህ ከዛ ቤት ግን በፍጹም እንዳትወጪ፣ ውጪ የራሱ ቢሉሽ እንዳትወጪ፣ እንዳሰማያቸው በማለት እንግዲህ ሁሉም ነገር ነግራታለች ኤፍራታ ማለት ነው። ስለዚህ ግን ቅድስት ምን አለችሽ ስትል እንዴ በጣም ጠልታኛለች እንዴ እና ደግሞ ሊሳሳሙ ደግሞ ሲሉ አየኋቸው አለች። ከብሩኬ ጋር ሊሳሳሙ ሲሉ አየኋቸው ብላ እንግዲህ ለማህሌት ሁላ እንግዲህ እየነገረቻት ትገኛለች። እኔ ውስጤ ተቃጥሯል። በዛ ላይ ደግሞ በቅርቡ ሊጋቡ ነው። መሳሳሙ ተዩ፣ ግን ዝም ብሎም አይደለም የተሳሳሙት፣ ሌላም ነገር አላቸው፣ ወይም አብሯትም አድሮ ይሆናል በማለትም እንግዲህ ወይ መቃጠል አሉ እንግዲህ ከአሁኔም ማለት ነው። ማህሌት እንግዲህ ማለት ምን ማለት ነው? አግብቷታል እንዴ? አግብቷታል እኮ እያልኩሽ ነው። እየቀለጥሽ ነው እንዴ? ይኸውልሽ እኔ አልጋው ላይ ስለተኛው እነሱ ሳሎን ነበሩ እና ሲሳሳሙ ደርሼባቸዋለሁ። ስለዚህ ተጋብተዋል ማለት ይቻላል። ባያገባትማ እንዲህ ነገር አያደርግም ነበረ በማለት እንግዲህ ለኤፍራታ ነግራታለች። ኤፍራታም እረን ያላምን የእውነትሽ ነው ስትላት፣ እውነቴን ነው ምን ማለትሽ ነው? እኔ እኮ በግልጽ እየነገርኩሽ ነው በማለት ስለዚህ እና ምን ትያለሽ ትላት። ቅድስት አግብቷት ከሆነ በደንብ ማረጋገጥ አለብኝ ኤፍራታ፣ እስከ መጨረሻው ድረስ ከዚህ ቤት አልወጣም። እስቲ ቅድስትን ብሩኬ እስቲን ስታገባው ቆሜ አያታለሁ በማለትም እንግዲህ ቅድስቴ እንዳታገባው ብሩኬ ትፈልጋለች። እስቲ መጨረሻቸው ምና ይሆናል የማህሌት መጨረሻ